ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን። አሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን እያለን እንግዲህ በትህትና እንጠይቃችኋለን ማለት ነው። ከመዳም ኩሽና መተንላችኋል እንግዲህ አቤት ምን እንደምመስል ወይኔ ፀጉር ምናምን ወይኔ ስናሳዝን። እኛ እኮ የመዳም ልጆች እኮ ግን በጣም ነው የምናሳዝነው እውነት ለመናገር ማለት ነው። ፀጉሬ ምን እንደሚመስል ምናምን በቃ በስመአብ የ50 ዓመት አሮጊት እኮ ነው እውነት። ልጅነታችን ባይዘወይ አረብ ሀገራት ላይ ጨርሰነዋል ማለት ነው። እንግዲህ ፊታችን ማዲያት ምናምን ሆኖ ማለት ነው። ሶ ኤቭሪባዲ ዛሬ የመጣሁበት ማለት ነው በጣም በሚያሳዝን ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ከታምሌሉ ላይ እንዳያችሁት ምናልባት በተለያየ ሶሻል ሚዲያ ቪዲዮ ሲዘዋወር አይታችሁታል ብዬ ተስፋ አደርጋለሁ። ያው የሰው ቪዲዮ ማምጣት ስለማይቻል ነው ማለት ነው የመጣሁት በድምፄ ወይንም በታምሌል ያመጣሁት። እንግዲህ እዚህ ጋር ታምሌል የምታዩት ወጣት ማለት ነው። እዚህ የምታዩዋትም ሴቷ ሚስቱ ነች ማለት ነው። አይ ሚስት አቤት! የአሁኑ ወንዶች እኮ ግን እግዚአብሔርን በጣም ቆሻሻዎች ናቸው። ይቅርታ አድርጉልኝና ማለት ነው። እኔ ዱላ በድሮ ጊዜ ቀረ ዱላ እንደዚህ አይነት ዱላ አይቼም ሰምቼም አላውቅም። ይቅርታ አድርጉልኝና ማለት ነው። እና እንግዲህ ይችን ሴት እንግዲህ ሚስቱ ነች ምናምን ተብላ እንግዲህ በጣም በሚያሳዝን ሁኔታ በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ ግን እንዴት በዚህ ልክ ጭካኔ ምን እንደምል ራሱ ነው አንዳንዴ ግራ ነው የሚያጋባኝ። ይቅርታ አድርጉልኝና ማለት ነው። እና እንግዲህ ይችን ሴት ራሱ በጣም ደብድቧታል ምናምን በሚያሳዝን ሁኔታ በቃ በጣም ታሳዝናለች። ፊቷ ምናምን ሰውነቷን ስብርብር አድርጎታል። ከዛ ባሻገር ደግሞ እንግዲህ እህቱን ራሱ ወይኔ እኔ ግን መጨረሻው ዘመን ግን ደረስን። ማርያምን የእናትና የአባት ልጅ በቃ የሆነ መጨረሻው በጣም በሚያሳዝን ሁኔታ የእናቱ ልጅ እህቱን እንደዛ ሲያዋርዳት፣ አንቺ ሸርሞጣ፣ አንቺ ምን፣ አንቺ ባለጌ፣ አንቺ ቆሻሻ እያለ እንደዛ ሲናገራት፣ እዛ ደግሞ እሷም ደግሞ ምንድነው ስለው የነበረ አንተ እንትንክም ማለት ነው እንትንክን እኔ ይቅርታ አልናገረውም ሰርጀሪ ያሰርተህ ምናምን ስትለው ከዛ ምን አገባሽ ባሰራው በቃ ሴቶች ተመችቷቸዋል በቃ መብቴ ነው በብሬ ምናምን እያለ በጣም ጥንብርኩሳቸውን እየተወጣጡ ነበር 2 ቀን ሙሉ። እና እንግዲህ እኛም በጣም አዝነናልን፣ በጣም ተሰምቶናል። በተለይ ቲክታክ ላይ ወይኔ ዳተ እዚህ ቲክቶክ ላይ ግን ማርያምን በጣም የሚያስጠላ አንዳንዴ ማለት ነው የምናየው የምንሰማው ነገር ሁሉ በጣም ያስጠላል። ይቅርታ አድርጉልኝና ይሄ ቲክቶክ የሚባለው ግለሰብ ማለት ነው። እና እኔ እውነት ለመናገር በጣም ነው የተሰማኝም በጣም ነው ያስጠላኝ። በዚህ ልክ እንዴት ሰው የእናቱን ልጅ እንደዚህ ማዋረድ ምን ማለት ምን ይሉታል? ቤተሰብ እስኪ እናንተ ብትሆኑ አሁን ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይ? ይሄ ነገር አግባብ ነው ወይ? የምር በስመ አብ ፈጣሪ። እኛ አንዳንዴ እውነት ለመናገር ፈጣሪ ራሱ እኛን በብዙ ነገር የሚፈትነን ክፉ ነገር የምናደርጋቸው ነገሮች ምናምን በቃ የምንሰራቸው ስራ ሁሉ በጣም የሚያስጠሉ ነገሮች ነው። ይቅርታ አድርጉልኝ እና የምንሰራው ሁሉ ማለት ነው። ስለዚህ ይሄ ልጅ እንግዲህ በጣም ሁለቱም ባይዘው ሁለቱም ጥፋት አለባቸው። እሱም ጥፋት አለባቸው ማለት ሁሉ ጥፋት የለባቸውም እያልኩኝ አይደለም። ግን ደግሞ እኔ እንጃ በዚህ ልክ ሚዲያ ላይ ወጥቶ እንደዚህ መሰገጡ አግባብ ነው አላስብም። ይቅርታ አድርጉልኝና ቤተሰቦች ማለት ነው። ስለዚህ እናንተ ምን ትላላችሁ? ሂዱበት የሚሄድበት ማለት ነው። የምሬን እምላችሁ እኔ በጣም ያስጠሉኝ ቲክቶኬን ራሱ ደልቹ የሚለኝ ነው የመጣ ማለት በዚህ ልክ እንደዚህ መጃጃል አሁን ምን ይሉታል እንደዚህ እውነት እኔ ቤተሰብ አላቸው ምናምን ነገር። በእርግጥ አሁን ቤተሰብ አሁን እኮ በቃ ተንቋል እኮ እውነት ለመናገር ቤተሰብ በጣም ተንቋል። የምር ድሮ እኛ እናቶቻችን አባቶቻችን ሲናገሩን አንገታችን ደፍተን ወዴት ምን እንታዘዝ እሺ ምናምን ብለን ነው እንትን የምንል። አሁን ግን የለም እንደዛ አይነት ነገር በእውነቱ ከሆነ ማለት ነው። በቃ በጣም በሚያስጠላ ሁኔታ በጣም በሚደብር ሁኔታ ምናምን ነው እንትን እያለን ያለ ነው በእውነቱ ከሆነ ማለት ነው። የምር እኔ በጣም ተሰማኝ፣ በጣም ነው ያስጠላኝም። እንደዚህ መሆን የለበትም። የእናት ልጅ ማለት ቀላል አይደለም እንግዲህ ማለት ነው። እና ምን ትላላችሁ እናንተ ቅመሞችዬ? እኔ ይቅርታ አድርጉልኝና ሚስቱን ራሱ እንደዚህ ስላደረጋት በጣም ነው የተሰማኝ። እንደዚህ አይነት ወንድ ከማገባ ቁሜ በቀር ይሻለኛል። ስንት አይነት ቆሻሻ ወንድ አለ ግን የምር በጣም መጥፎ ወንድ አለ። በቃ እንደዚህ ለሴት ልጅ ክብር የሌለው ባይዘው ለሴት ልጅ ክብር የሌለው ወንድ ለሀገርም ለምንም ክብር የለውም ማለት ነው። ይቅርታ አድርጉልኝና ማለት ነው። ሴት ልጅ ክብር ናት፣ ሴት ልጅ ሀገር ናት፣ እህት ናት፣ የተለያየ ነገር ናት። ስለዚህ በዚህ ልክ በስመ አብ ወልድ እኔ እንጃ
ምን ከምን ብዬ ራሱ ምኑን ከምን እንደምለው ራሱ ግራ ግብት ብሎኛል። ይቅርታ አድርጉልኝና ማለት ነው ቤተሰቦች፣ በጣም ነው የተሰማኝ፣ በጣም ነው ያስጠላኝ። እንደዚህ መሆን የለበትም ከምር እንዴ። ምን ነው ሸራ እንደዚህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዱላ እኮ የቀረበት ጊዜ እኮ ነው። አሁን እኮ ዱላ የቀረበት ጊዜ ነው። ስለዚህ በጣም ነው የተሰማኝ፣ በጣም ያናደዱኝም። እንግዲህ ምን ማድረግ አይቻልም። ባይዘወይ በተረፈ ግን ሁላችሁም እንዴት ናችሁ? ደህና ናችሁ? የጀማ ያው ረመዳን አለቀ። ረመዳን እንግዲህ 2 ቀን ነው የቀረው። ሙስሊም እምነት ተከታዮች እንግዲህ ኢድ ሙባረክ ነው የሚባል። ኢድ ሙባረክ ነው መሰል የሚባል። ክረምት ኸይር ምንድነው? ለማንኛውም እንግዲህ ባህላችሁ አልቋል። የኛም እንግዲህ እየተዳረስ ነው። ባይዘወይ የኛም ያው 3 ሳምንት ነው የሚቀረው ምናምን ነገር እንግዲህ ጾም ቲክቶክ ላይ እየሄድን ስንት ዘሪቱ አለሚቱ ተቆረጠች ተፈለጠች ስንል እየዋልን አሁን እኛ ምን ጾም ነው? ኃጢአት ውስጥ አስገቡን። ኃጢአት ነው ይቅሩና ማለት ነውና እዛ ነው። ለማንኛውም ቤተሰቦች ሰላማችሁ ብዙ ትረፍረፍ ይበልልኝ በያላችሁበት። ያንም ታርቻ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡ፣ ልንቀበላለን። በተረፈ ግን ሁላችሁንም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ቴንኪው ነው አመሰግናለሁ። እሺ ስላላችሁ ያቃኛል። ብዙ ወሬም አላወራባችሁም። በነገራችን እናንተ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉ። እስኪ ቪዲዮ ሊንክ ተው ሰዓት የስጠኝ ቪዲዮ ብታዩልኝ ነው። ሰዓት ሰጠኝ ነበር ግን እናንተ አታዩልኝም ማለት ነው። አዎ ምን ችግር አለው ብታዩልኝ? ይኸውልኝ ምንም ችግር የለውም። አይከፈልበት። አዎ አይከፈልበት። ስለዚህ ይኸውልኝ ምንም አላበረታቱም። እኔ የመዳም ልጅ ነኝ። የመዳም ኩሽና ነው እንደዚህ ስር መጠመጥ የምውለው እና ይሄ ነው እላችኋለሁ። ምን እንደምመስል አስተቆርቆር ነው። አሁን አረብ ሀገር መሰራ መስለው ወይስ ኢትዮጵያ? አረብ ሀገር መሰራም አልመስል። ማርያም እንዴት እንደተቋቋኩ ፊቴ ጋዙ ምኑ ጋዝጋ ስለመሆኑ ኮንፊደንስ ደግሞ እያሳከከኝ ማለት ነው። ዘይቱ ምናምን በጣም ያሳከከኛል። በነገራችን ላይ ዘይት ላጋ ስለምውል ማለት ነው። ዘይት ጋር ስለምውል ዘይቱ ያሳከከኛል እና እዛ ነው። ስለዚህ እንግዲህ ፈጣሪ ኢትዮጵያን ሰላም ያርግልን። አንድ ቀን እንግዲህ ቁጭ ብለን ዝንጥ ብለን እናወራለን ማለት ነው። በተረፈ ግን ሁላችሁንም ቴንኪዩ ሰብስክራይብ የምታደርጉኝን ሰዎች ከልብ ነው የማመሰግነው። ማርያምን ክብረት ይስጥልኝ በጣም